እሺ በቃ ተረጋጋና አውራኝ በቃ ያለቀስክ ነው አብርሽ የሰራሁት ነገር እኮ ጸጽቶኝ ነው ይቅርታ እየጠየቅኩህ ያለሁት ምኑን ነው የጸጸተ እሺ እኔ ካንተ በቃ ምን ክፉ ነገር አስቤ አይደለም በቃ ይሄን ነገር ያደረኩትኝ በቃ እኔ አንተ ጋር ትኩረታቸውን አንስቶ በሰላም ስራችን እንሰራ ከዚህ በላይ ምን አይነት ስራ ትስራ ሳታፈቅራት እኔን ከማስቴ ጋር ለመለያየት ስትል ማስቴና ፈቅርሻለሁ ብለህ ጠየቃት ከዳይ ጋር ተመካክራችሁ እንደዚህ አይነት ስራ እየሰራችሁ አሁን ለምን ነው ይቅርታ የምትጠይቀኝ አሁን ለህር ሲሆን ነው ሁሉ ነገር ከተበላሸ በኋላ ነው ሁሉ ነገር ገደል ገባ በኋላ ነው አሁን ይቅርታ የምትጠይቀኝ ሻውራ ምን ይሁንን ብያስብ ነበር እንዴ አላሰብኩም እኮ በቃ ረጋበልና አውሩኝ በቃ እሺ ነኝ ሰማኛለህ አንተም ዳጅም ገደል መግባት ትችላላችሁ ልቀቀኝ ከነ እስኪ አብራም ለምን አትረዳኝ እኮ ክላ ልቀቀኝ ምንድነው ምረዳ በቃ አሁን እኮ ምንም ያለቀ ነገር ነው አይደለ በቃ እዚህ ችግር የለውም ስሩ ይስፋችሁ ችግር የለውም እንኳን ደስ አላችሁ እሺ ላይ ምን እሺ በቃ ተረጋጋ ሰላም እንዴት ናችሁ ውድ ቤተሰቦቻችን የዩቲዩብ ቤተሰቦቻችን እንግዲህ ቤተሰብ እኔ ደህና ነኝ ቤተሰብ እንግዲህ ዛሬ የመጣሁበት ምክንያት አንደኛ አብርሃምን በእኔ ምክንያት በጣም ብዙ ነገር አስከፍቼዋለሁ እውነቴን ነው የምላችሁ ማለት ቤተሰብ ከእናንተም የደበቅኩት ሚስጥር አለኝ ይሄን ነገር ዛሬ እነግራችኋለሁ እና አብርሽና ማስቲን ደውዬላችኋለሁ እየመጡ ነው እንግዲህ ባለፈው ቤተሰብ የተጫነውን ቪዲዮ አይታችሁታል ማለት እኔ ማስቴን አፈቅርሻለሁ ምናምን ብዬ የሰራሁት ቪዲዮ ቤተሰብ እኔ ማስቴን ከእውነት ከልብ አፍቅራ ሳይሆን እኔና ዳጊ ተመካከረን የሷን የፍቅር ጥያቄ እንዳቀርብላት ዳጊጋ ተመካከረን ነው ይሄን ነገር ደግሞ ያደረኩትኝ ቤተሰብ እኔ አብርሽና አንደኛ በማስቴ ጉዳይ እንደምታዩት የማይታወቁ ሰዎች ያንገራገሩት ነው ይዘው እስከ መግደልም ድረስ እናደርሳለን ስላሉት እና ስለጨነቀኝና አብርሽ ከማስቴ ጋር ምንም አይነት ግንኙነት እንደሌለው ማስቴ ፍቅረኛ እንደሌላት እንዲያውቁ ብዬ ነበር እንጂ ሌላ ክፉ ነገር አስቤ ምናምን አይደለም ግን እናንተንም ማስከፍቻችኋለሁ አስደብራችኋለሁ አብርሽንም ደግሞ እርግጠኛው የምነግራችሁ በቃ በዚህ ነገር ስለደበረውም ጭምር ነው እንጂ በራ ይሄዳሉ ያለው አሁን ላይ በቃ አብርሽኛ ጋር መስራት ፍላጎት አለው ግን እንደ የተናገርኩት ነገር እኔም በቃ ስላስደበርኩት ነው እና ቤተሰብ አብርሽና ማስቴ ዛሬ ደውዬላቸዋለሁ አሁን ይመጣሉ በቃ ከእናንተ ፊቱኝ ይሄን ነገር ለክፉ ነገር አስቤ እንዳልሰራሁትና እኔ ማስቴን ከልብ ያፍቀሪያ ሳይሆን ለሱ አስቤ እንደሆነ ነግረዋለሁ እንግዲህ አብረው ሲመጡ ደግሞ አብርሽ ይቅርታ አድርጎልኝ ደግሞ እንዲቀር ለምንዋለሁ እስኪ ጸልዩልኝ ብቻ ጨንቆኛል እና ቤተሰብ እስከሚመጡ ድረስ አብረን እንጠብቃችሁ የትም እንዳትሄዱ አብራችሁኝ ቆዩ ከእናንተንም ከልብ ይቅርታ ጠይቃለሁ የምር ሰበናውን እዛ ነገር መስሎኝ አብሽ ስናች ደህና ደህና ቶል እንዴት ነህ ቤተሰብ ሰላም ናችሁ እንዴት ናችሁ አማን ነው ምንም አልሆንኩም እንደዚህ ነን እንዴ ምንም አልሆንኩም ምንድነው አልቅሳል እንዴ ኧረ አላለቀስኩም እና ታዲያ ዝም ብዬ ነው አብርሽ ምንድነው ሶል ችግር አለ እንዴ ምን ሆነ ነው የሆንከው ነገር ካለ ተነግሮ ምንም አልሆንኩም ግን እሺ ለምንድን ነው የፈለከኝ ዛሬ እናንተንም ከቤተሰብ ፊት የደወልኩላችሁ ምክንያትና አንተ ከመሄድ በፊት ልናገር የምፈልገው ነገር ስላለኝ ነው አብርሽ ብዙ ነገር አሳልፈናል ማለት በደስታ በጥሩ ጊዜም አብረን ነበርና ግን አብርሽ አሁን ላይ ዝም ብለህ ከመሬት ተነስተህ ሄዳለሁ ስትልና ምንም ነገር ሳታማክረን አንተ እንድስታረግ በጣም ጨነቀኝ አብርሽ እውነቴን ነው እንደዚህ ማድረግ አልነበረብህም ግን በቃ ከናንተ የደበቅኩት ሚስጥር አለኝ ማለት በቃ አብርሽ አንተንም ማስቴ ፍቅረኛ አንተንም ጭምር ማስቴ ፍቅረኛ እንደሆነች አስበው እንደዛ ሲደበድቡህና ሲያሰቃዩ ሳይአብርሽ በቃ እኔ እንቅልፍ ሊወስደኝ አልቻለም ነበር ማለት እነሱ ማንነታቸውን ለማወቅ ምናምን ሞክሬያለሁ በቃ አልቻልኩም እና አብርሽ አንድ የነበረኝ አማራጭ እኔ በራሴ የሆነ መንገድ መውሰድ ነበር በቃ ያን ነገር አደረኩኝ ግን ነገሮች በቃ እኔ እንዳሰብኳቸው ሳይሆን ነገሮች እንደገና እኔ ወዳላሰብኳቸው ነገሮች እየሄዱብኝ ምንድነው ያደረከው ምንድነው የተፈጠረው በቃ አብርሽ ከናንተም ሆነ ከቤተሰብ መደበቅ አልፈልግም ነገሮች ተካክላሉ ብዬ ነበር ይሄን ነገር ሷም ቢሆን ዳጊም ቢሆን ስታማከረኝ
በቃ ይሄ ማለት በጎ አላማ ነው ብዬ ግን በቃ ላንተም የጠቀምኩ ነበር የመሰለኝ ግን ደግሞ ነገሮችን እንዳየዋቸው ከሆነ በእኔ ምክንያትም ጭምር ነው መሰለኝ አንተ ወደ ሌላ ቦታ የምትሄደው እና ብርሽ ዛሬ ከቤተሰብ ፊት ያን ነገር ነግራችኋለሁ መቼም ይቅርታ ታደርግልኛለህ ብዬ አስባለሁ አንተም ብቻ አይደለም ማስቴንም ይቅርታ እንድታረግልኝ እፈልጋለሁ ምንድነው ያደረከው በቃ ያን አብርሽ የሰራሁት ቪዲዮ ማስቴ ጋር የሰራሁት ቪዲዮ እኔ ማስቴ ከልብ አፍቅሬሽ ምናምን ሳይሆን ወይም ከልብ አፍቅሬያ ሳይሆን ቤተሰብ እኔ አብርሽን ለባብርሽ በማሰብና እነዛ ሰዎች ማስቴ ጋር አብርሽ ምንም አይነት ግንኙነት ከሌለው እንዲተውትና ነገ ካልሆነ ቦታ ደግሞ አግንተውት ደግሞ እኔ እንዳይገሉት በመፍራት ነውና እነሱ ማስቴ ፍቅረኛው እንዳልሆነች እንዲያውቁ ፈልጌ ነው በቃ ትኩረታቸውን ከሱ ላይ እንዲያነሱ ፈልጌ እንጂ እኔ ማስቴን ከልብ አፍቅሬያት ወይም እንደዛ ብዬ አይደለም ማስቴ ቢሆን ይቅርታ እንድታረግልኝ ይፈልጋሉ ማለት አልገባኝም ማለት ማስቴ በቃ እነዛ ሰዎች ታውቂያለሽ ባንቺ ምክንያት አብርሽን እያንገራገሩት ነው አይደል ስለዚህ ከአብርሃም ምን አይነት አንቺ ጋር ግንኙነት የላችሁም አይደል ስለዚህ ምንም አይነት ግንኙነት እንደሌላችሁ ካወቁ ደግሞ እነዛ ሰዎች አብርሽን ማስፈራራት መደወልም እሱ ጋር ያቆማሉ በቃ እንደዛ ብዬ ነው እንጂ ሌላ ነገር ምንም ያሰብኩት ነገር የለኝም ቤተሰብም በዚህ ምክንያት ስላስደበርኳችሁ ይቅርታ ያድርጉልኝ እናንተንም ይቅርታ መጠየቅ ፈልጋለሁ እና ማስቴን ሳላፈቅራት ነው አፍቅርሻለሁ ብዬ የጠየኳት ይልክ ነው አዎ አብርሽ እኔ በቃ ለመልካም ነገር አስቤ ነበር ምክንያቱም አሁን ላይ ሳይው ደግሞ አንተም በምትሄድበት በራም ትሄድበት ምክንያቱም አንዱ ሄኖ ብዬ አሰብኩኝ እና እኔ በቃ አብርሽ እዛ ነገር ቀርተህ በቃ ይቅርታ አድርጉልኝና ስራችን እንደድሮ ነው አብርሽ ልቀቀኝ አብርሽ በእናትህ ስለጓደኛ አልኩህ በቃ ልቀቀኝ ቆይ ተረጋጋሽ ደነስ ቆይ ተረጋጋ በቃ እሺ ረጋበልና በቃ አብረን እንሄዳለን እኮ ለምን ምን ቀረ በቃ ነገርከኛል አብርሃም ነገሩ እንደሚያስደብር እኮ አውቃለሁ ከምንም በላይ እኮ አጥፍቻለሁ እኮ ጥፋተኛ እኮ ነኝ እኔ ምን ያኔ እሺ ብዬ ቢሆንስ ማስቴ እንደማታደርጊው አውቃለሁ ምክንያቱም እኛ ከጓደኝነት ውስጥ ሌላ ምንም ነገር ስለሌለ እንደማታደርጊው ባንቺም እርግጠኛ ስለሆንኩ ነው ያን ነገር ያደረኩት እንዴት እርግጠኛ ሆንክ እኔ እሺ ብልስ እንዴ ማስቴ እርግጠኛ ነበርኩ ባንቺ በምንድን ነው እርግጠኛ ሆንኩ ማስቴ አታፈቅርም ማስቴ ሰው አትረዳም ማስቴ ሰው አይደለችም በቃ ጥፋተኛ ነኝ በቃ እኔ እኮ አብርሽ ጥፋተኛ ነኝ እሺ እና ቢያንስ ብቀልድ እንኳን በሌላ ነገር አትቀልድም አብርሃም ትልቅ ጥፋት ቆይ ከዳጊ ጋርም በሳይቱ ቻናል የለቀቀች እንደዛ ስትቦርቁ ስትደሰቱ የነበር ለኛ አስባችሁ ሳይሆን እናንተ እየተማካከራችሁ ነበር ማለት ነው አብርሃም በእግዚአብሔር ስም እኔ ከዳጊ ጋር ሌላ ግንኙነት ስኖርኝ ሳይሆን በቃ አንተ እንዳትጎዳ ስለፈለኩ ብቻ እሺ አንተና ማስቴ ምንም አይነት ግንኙነት የላችሁም ማለት እነዛ ሰዎች እስካንተ ላይ ትኩረታቸውን አነሱ ማለት አይደለም ንገረኝ እስኪ አብርሽ እና ሄድና ማስቴን አፍቅርሻለሁ ብለህ ጠይቃት ከዛ አብርሃምና ማስቴ ይለያያሉ ከዛ አንተና እኔ አብረን ስራ እንሰራለን ከዛ እንደዛ ብላ መከረች ተስማማችሁ ዶለታችሁ በናለ አብርሃም በእግዚአብሔር ስም እኔ እንደዛ ብዬ አይደለም እያልኩ እኔ ዳጊ ጋር በቃ ዳጊ እንደዛ ስላለችኝ ሳይሆን ዝም ብዬ በስሜት ተከፋፍቼ እንደዛ ያልኩት እኔም ነገሩን ሳብሰለስለው ልክ ናት ብዬ አሰብኩኝ ምክንያቱም እነዛ ሰዎች በማስቴ ምክንያት ነው እንደዛ ያደረጉ ያሉት እየደወሉ እንኳን ያንገራገሩ ምን ለውጥ አመጣ ያንስኔ በቃ ነገሮች በመልካም ነገር ይላሉ ብዬ አስቤ ነበር ግን አሁን ላይ ሳይሆን ግን ተጠጥቼ እኮ ነው ይቅርታ እየጠየቅኳቸው ያለሁት አብርሃም በቃ ረጋበልና አውሩኝ በቃ እሺ ነኝ ሰማኛለህ አንተም ዳጊም ገደል መግባት ትችላላችሁ ልቀቀኝ ከነ እስኪ አብርሃም ለምን አትረዳኝም እኮ ክላ ልቀቀኝ ምንድነው ምረዳ በቃ አሁን እኮ ምንም ያለቀ ነገር ነው አይደለ በቃ ችግር የለውም ስሩ ይስፋችሁ ችግር የለውም እንኳን ደስ አላችሁ እሺ በቃ እናንተ አብርሽ አንተ እንኳን ለምን አትረዳኝም ምኑን ምረዳ እኔ በቃ ለመልካም ነገር እኔ እኮ ላንተ አስቤ ነው አብርሃም እኔ ሌላ ምንም ነገር ክፉ ነገር አስቤ አይደለም በእናታችሁ ተረዱኝ ዋለ ግን ቆይ እንደዚህ አይነት ሰው እንኳን ከመቼ ወዲህ ነው ማስቴ እኔ እኮ ነገሮች በመልካም ነገር ይላሉ ብዬ ስላሰብኩ ብቻ ነው እኔ እኮ ምንም በቃ መጥፎ ነገር እኮ አላስብኩም እሺ ቆይ ቢመጣ ሐሳብ እንዴት እንደዚህ አይነት ነገር ይመጣል እሺ በቃ ይቅርታ አድርጉልኝ ከባድ ነገር ነው የሰራሁት አብርሃም እኔ ከምንም በላይ በቃ ከባድ ነገር ሰርቻለሁ በቃ እሺ ይቅርታ አድርጌያለሁ ምንም አልተቀየምኩም በቃ እሺ ቴንኪው ሰላም ሸረጋበል በቃ እሺ ምንድን ቀረሽ ምንድነው አለም ትለኝ ሸረጋበል ነው አውራኝ በቃ ምንድነው እሺ ምንድነው አልኩሽ ምንድነው የቀረ ነገር እሺ መምታት ካለብህ ምተኝ በቃ አብርሃም በእግዚአብሔር ስም በቃ እንደዛ ታድርግ እሺ ምንድነው የቀረ በቃ አብርሃም እኮ ለክፉ ነገር አስቤ አይደለም አልኳችሁ ወይ እንዴ አንተ እንኳን ለምን አትረዳኝም እሺ በቃ ይቅርታ እኔ አንተ አንድ ነገር እንዳትሆን ፈርቼ ነው በቃ እኔ ድሮም ቢሆን በቃ ታውቃለህ አንተ እውነት ለመናገር
አይደለም እንደዚህ በአይነት ነገር በችግር ጊዜ እንኳን ከጎኔ ትሆናለህ ብዬ ነበር ማሰብ። እኔ ምንም እንደሌለን ከሷ ጋር አውቃለሁ፣ ግን የፍቅር ጥያቄ ስጠይቃት ራሱ ቆይ እንዴት ትናንት ካልተፈቀራችሁ አብራችሁ ካልሆናችሁ እያለ ከይቱ ቤተሰቦቻችን እኩል ሲጠይቅ የነበር ልጅ ዛሬ እንዴት ግን ያን ሁሉ ችግር የለውም እሷና እኔ ምንም ስለሌለን ችግር የለውም ብትፋቀሩም ጭራሽ በውሸት እስከዚህ ድረስ ግን ትሄዳለህ ብዬ አስቤ አላውቅም። አብርሃም እኔ እኮ በቃ ላንተ ክፉ ነገር አስቤ አይደለም አብርሃም። እኔ እኮ አንተ በቃ የሆነ ነገር እንዳያረጉ ፈርቼ እኮ በቃ ነገርካቸው። ማስተጋ ምንም አይነት ግንኙነት የለኝም ብለህ ነገርካቸው፣ ግን ሊያምኑህ አልቻሉም። እንዴት ነው ሲመጡ የነበር? እሺ ድጋሚ እነዛ ሰዎች ቢያገኙ ምንድነው የሚያደርጉ? እስኪ ንገረኝ። ይሄ ማለት እኮ እናንተ ከዳይ ጋር ተመካክራችሁ እንደሆነ ሲያስደብድባችሁ አብርሃም እሱ ነገር እንደማላረገው ጠንቀቀህ ታውቃለህ። ይሄ ነገር ደግሞ ተደብቆ አይቀርም አይደል? እኮ ያወኩት ነገር እናውቀዋል ያልኩት ዋለማ ይሄው ሌላ ሰው አገኘውታ። አብርሃም ይሄን እኮ እኔና ለበጎ ነገር ነው ደግሞ ነገርኩህ አይደል? እኔ ባስደበድብህ ምን ብዬ ነው አንተን ለማስደብደብ? እሺ እኔ እኮ ምን አለኝ ብዬ ነው አንተን ማስደበድብህ? ንገረኝስ። ያው ምናልባት እሷ ካሜራ ልገዛ አይደለ አብራችሁ ልትሰሩ አይደለ? በቃ አሁን መናገር የሌለብኝን ቃል አታናግረኝ። በቃ እኔ መናገር አልፈልግም፣ ማስቀየምም አልፈልግም። በቃ አሁን ስለዚህ በቃ እዚህ ጋር እንጨርስ። አሁን ንድ እሺ በመጀመሪያ እንድታቆም የምፈልገው ነገር እኔ ዳይ ጋር ምንም የተመካከርኩት ነገር የለም። ይሄንም ነገር ስታማክረኝ እኔ ላንተ ይሆናል እሺ ብዬ ያረኩትኝ በቃ ላንተ ይጠቅማል ብዬ በማሰብ በቃ እሺ። እና ደግሞ አሰብክልን ለኔ ለማይሆኑ ስለገባ በጣም ነው የምሰግነው። በቃ ጨርሰህ ተረጋጋ። እኔ ዝም ብለህ እንድትሄድ አልፈልግም አብርሃም። ምንድነው ነው የምፈልግ? በቃ ከልብ ይቅርታ አድርገህልኝ። በቃ ይቅርታ አድርጌልሃለሁ። በቃ እሺ በረሃት ሄድ በረሃ እንደማትሄድና ከዚህ በኋላ አብረን እንደምንሰራ ከነገርከኝ እሺ። ምን ነው የሚቀርባችሁ ነገር አለ እኔ ባለመሄዴ? እሺ አንተ ከሄድክ ምን አለ አብርሃም ንገረኝ። ስለዚህ እኔ ከሄድኩኝ እሺ ምን የሚቀርብህ ነገር አለ ንገረኝ። እሺ ምን አለ አንተ ከሄድክ ንገረኝ። እሺ ምንድነው የሌለው ነገር? ሁሉም ነገር የለም። ስለዚህ ሁሉም ነገር ጥቅማችሁ ሊቀር ስለሆነ ነው አሁን እኔን ቅር የምትሉኝ ማለት ነው አይደል? እኔ ከምፈልገው ጋራ እኔ አብሬ መሆን ከምፈልገው አብሬ መስራት ከምፈልገው አብሬ መጓዝ ከምፈልገው ሰው ጋራ እየነጣጣላችሁ ወደ እናንተ ሴታፕ እያመቻቻችሁ አይ እሺ በቃ ይሁን ብዬ መሄድ ሲጀምር የእናንተ ጥቅም ሊቀር ስለሆነ አሁን አትሂድ። እሺ ምን ማለት ነው አብርሃም እንደዚህ አይነት ነገር የምትናገረው? እኔ ገና ለገና ከዳይ ገና አዲስ ካሜራ ገዝታለችና አዲስ ዩቲዩብ ከፍታ አንተ ጋር ማለት ሰራ የኔማ ቻናል ተዘጋኩ። እዚህ በፊት ተዘግቶ ጥየህጃለሁ ንገረኝ። ድሮማ መሄጃ የለህም ምናልባት አሁን አዲስ ዳይ ስለከፈተች ይኸው እንደዛ እንደባስብ አይፈረድብኝም አይደል? ይፈረድብኝ የለውም ኖርማል ነው። የፈለግከውን ማሰብ ትችላለህ። እኔ ግን በቃ ካንተ ጋር ክፉ ነገር አስቤ ማላቅም። ይሄንም ነገር ያደረኩት ለበጎ ነገር ነው። ሁለታችሁ ማስተይንም አንተን ቤተሰብንም እንዳስቀየም ከምንም በላይ ይገባኛል እኮ አብርሃም። ነገር እኮ ከባድ ነው። እኔ አይደለም ይሄን ነገር ሌላ ነገር ብትናገር አልፈርድብህም። ምክንያቱም እኔ የሰራሁት ነገር ከናንተ ጋር ሲነጻጸር አይደራረስ። ግን አብርሃም በቃ እዚህ ጋር ቀርተህ እኔ ስራችን እንደፊቱ እንድንሰራ ነው የምፈልገው። በጣም ደክሞኛል ዋለ ከምራ በጣም ድክም ብሎኛል። እሺ በቃ ተረጋጋና አውራኝ። በቃ ያለቀስክ ነው አብርሽ? የሰራሁት ነገር እኮ ጸጽቶኝ ነው ይቅርታ እየጠየቅኩ ያለሁት። ምኑን ነው የጸጸተህ? እሺ እኔ ካንተ በቃ ምን ክፉ ነገር አስቤ አይደለም በቃ ይሄን ነገር ያደረኩትኝ። በቃ እኔ አንተ ጋር ትኩረታችሁን አንስቶ በሰላም ስራችን እንሰራ። ከዚህ በላይ ምን አይነት ስራ ትስራ? ሳታፈቅራት እኔን ከማስቴ ጋር ለመለያየት ስትል ማስቴን አፈቅርሻለሁ ብለህ ጠየቃት። ከዳይ ጋር ተመካክራችሁ እንደዚህ አይነት ስራ እየሰራችሁ አሁን ለምን ነው ይቅርታ የምትጠይቀኝ? አሁን ለህር ሲሆን ነው ሁሉ ነገር ከተበላሸ በኋላ ነው ሁሉ ነገር ገደል ከገባ በኋላ ነው አሁን ይቅርታ የምትጠይቀኝ? እሺ አብርሃም እኔ ይሁንን ብዬ አስቤ ነበር እንዴ? አላሰብኩም እኮ በቃ ማስቴ ጋር እነሱ ፍቅረኛ አይደለም ብሎ በቃ ራሳቸውን አሳምነው ስራ እንሰራለን ብዬ ነው ያሰብኩት። ደግሞ አብርሃም ሳይው ደግሞ አንደኛ በኔ ምክንያት ተቀየመህም ነው በረሃም ትሄዱ። እስቲ እንደው ቆይ አሁን ማስቴ እሺ ቢላ ቢሆንስ? ከዛ አይ እኔ ለዚህ ብዬ ነው እንጂ አላፈቅርሽም ትላት ነው ማስቴ እንደማታደርገው በቃ በሷ ስለተማመንኩ ብቻ ነው ይሄን ነገር ያደረኩት። በርግጥ ከባድ ነው ማስቴ፣ አንቺንም ቢሆን በጣም አስቀይሜሻለሁ። ነው ባንቺ ላይ ምንስ? እሺ በቃ ተረጋጋ አብርሃም። ለቀቀኝ ዋለከላ ለቀቀኝ። እሺ ይቅርታ አድርግልኝና በቃሽ አብርሃም። ማስቴ አረ በፈጠራችሁ በእግዚአብሔር እኔ እንደሞ ምን ልትለኝ ነው? እሺ በቃ እና አንቺም ይቅርታ አድርግልኝ አብርሃም። ማስቴ አንቺ እንኳን ተረጋግተሽ ይቅርታ እንዲያደርግልኝ ለምኝልኝ በእግዚአብሔር። እነሱን ጠይቀዋል። እሺ ረጋቢ። እሺ በቃ ትይጂ ምን ሆነ ለቀቀኝ ማስቴ። ዋለ ስራት ያስከላ እግዚአብሔርን ይቅርታ አድርጉልኝ። ወይ ካልተጣላን ብለህ ነው አብርሃም? እንድንጣላ ፈልጌ የለም በቃ ይቅርታ አድርግልኝ ማስቴ። ምን እንኳን ለምን አትረጅኝ? ዞር በል አትግላ። እሺ ላ ዞር ብለህ ከዞር በል
ዞር በል ገና ያው በቃ ቤተሰብ እንዳያችሁት አብርሽና ማስቴ ይቅርታ ሳያደርጉልኝ ጥለውኝ ሄደዋል። ማለት እኔ አልፈርድባቸውም፣ አይደለም ጥለውኝ መሄድ ቢመቱኝ ራሱ አልፈርድም። ምክንያቱም የሰራው ስህተት በጣም ትልቅ ስህተት ነው። ግን ደግሞ ይሄ ነገር ይሆናል ብዬ አላሰብኩም ነበር። በቃ ለበጎ ዓላማ አብርሽን የሆነ ነገር እንዳያደርጉት በመስጋት ነው እንጂ እኔ በቃ ምንም ክፉ ነገር አስቤ አይደለም። ያው አብርሽን ግን እንዳያችሁት ተቀይሞኛል። ሲጀምር በራ የመድ ፍላጎት አልነበረውም። እኔ ያደረኩት ነገር በጣም አስደባሪና አስቀያሚ ነገር ነው። በዛ ምክንያትም ነው ሊሄድ ያለው። ግን አሁን ለማስረዳት እየሞከርኩ ነበር፣ ምንም ሊረዱኝ አልቻሉም። ባካችሁ ቤተሰብ እናንተ ኮሜንት ላይ ይቅርታ አደረግለት እያላችሁ ባካችሁ በቃ እናንተም አግዙኝ። እናንተንም በጣም ትልቅ ይቅርታ መጠየቅ እፈልጋለሁ። በቃ አብራችሁን ስለቆያችሁ በጣም ነው የማመሰግነው። ወዳችኋለሁ። ቻው በቃ ቤተሰብ፣ በሌላ ቪዲዮ እስከምንገናኝ ቻው በቃ።